ሱራ 16 ቁጥር 125 ላይ ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው ይላል። ይህንን ነገር ነው የተገበረው። እስካሁን ያስቀመጥኳቸውን ነገራቶች በጠቅላላ ነው ሁሱ የተገበረው ማለት ነው። ስለዚህ ያው እፎይ ክርስቲያን ነው ካላችሁ የትኛውን መስፈርት ነው የሚያሟላው? በየትኛው ካራክተሩ ነው የክርስትናን ማሊያ ልሰጡት የምትችሉት የሚለውን እንትን በሉ እና በእኔ በሁሱ በጣም ደስተኛ ነኝ። ነገም ከነገ ወዲያ እንደዚህ አይነት እድሎች እንዲፈጠሩ ማመቻቸትና ሁላችንም ለዛ ነገር ላይ ማበረታታት አለብን። መወያየት መልመድ አለብን። አበሻ አብሮ መብላት እንጂ በጋራ መወያየት አይችልም። በእስልምናም ይሁን በክርስትና ለአላህ ጠበቃ ለእግዚአብሔር ጠበቃ ሳንሆን በስነ ስርዓት የተጻፈውን ነገር እያነሳን መወያየት እንችላለን። ቆሮንቶስ 7:8 ምን ይላል? ማብራራት፣ መነጋገር፣ ሰው ማሸማቀቅ፣ የሰው ፐርሰናል ህይወትን በመንካት በጾታው በምናምኑ እንደዚህ ግርግር በመፍጠር ሰውን ከውይይት መስመር አውጥቶ ፖለቲካ መስራት ምን ይጠቅማል? እኔ አሁን ዕውቀት እንደፎይ ከሆነ ገሃነብን ነው የምመርጠው። እኔ ሪካርድ አድርጉትና ፖስቱት። ዕውቀት እንደፎይ ከሆነ እንግዲህ በጣም ሊቅና ደቂቅ አድርጋችሁ የምትቆጥሩት ሰውዬ የመጨረሻ ዕውቀት የሚባሉ እንደፎይ ከሆነ ገሃነብ ካለ ገሃነብን እመርጣለሁ እንደፎይ ከሆነ መሆን። አሁንም ደግሜ ልንገራችሁ ነገር በሶስት ስለሚጸና ዕውቀት እንደፎይ ከሆነ ጀሃነብን ነው የምመርጠው በደስታ። ዕውቀት እኔን ካላረጋጋኝ፣ ትግስት ካላመጣልኝ፣ በስነ ስርዓት ደግሞ ያወቅኩትና ያመንኩትን ነገር ለሌሎች ደግሞ በትህትና ካላስረዳሁት ምን ይጠቅመኛል? ሃይማኖት አያስፈልገኝ፣ ዲቤት አያስፈልገኝ፣ ግርግር አያስፈልገኝ፣ የሰው መሳደብ አያስፈልገኝ። ለማበድና ለመቀወስ አሉ እኮ ሜዳ ላይ በመኪና ስዞር ነው ሙሉ ሜዳ ለሜዳ እኮ እናያለን። እነሱ ከፎይ ይሻላሉ፣ ስነ ስርዓት አላቸው እነሱ። ይሄ በረንዳ ላይ ማስትሽ የሚስቡት ከፎይ ስነ ምግባር አላቸው እነሱ። የለውም ሰው እኛ ድሮ አማኝም ነበርን ክርስቲያንም ነበርን። በነበርንበትና በዛን ጊዜ በዛ ወቅት በስነ ስርዓት ነው ከሰዎች ጋር የምንነጋገረው። ዋናው ዓላማችን ሰዎችን ወደ ጌታ ማምጣት፣ ሰዎችን ገንዘብ ማድረግ፣ ሰዎችን ከጨለማ ማዳን ስለነበረ በትህትና ነበር የምናስረዳው። አሁን ፒኬ ያለውን የትኛውን ክርስትና ነው እፎይ የሚወክለው? እኔ ልጆቼ ኦርቶዶክሶች ናቸው፣ ቤተሰቦቼ ኦርቶዶክሶች ናቸው፣ ፕሮቴስታንት ጓደኛዎች አሉኝ። የትኛውን ነው እፎይ የትኛውን ነው የሚወክለው? የለም፣ እንደዛ የሚባል ነገር የለም። ስለዚህ አሁንም እድላችሁን ተጠቅማችሁ ቀውስ መከተል አቁሙ። እፎይን በመከተል እፎይን በመስማት የመጨረሻ እድገት ስርዓታችሁ የሚሆነው ምንድነው? ተሳዳቢ ነው የምትሆኑት። አሁን ከስር እንደምታረጉት እኛ በመናምነው በመንከተለው በመናብራራው ነገር ላይ እንናገራለን በድፍረት። የውሱ ቅድም ፒኬ ያለው ይሄ ነገር ተጽፏል አልተጻፈም፣ ያልተጻፈ ነገር ለማብራራት አይጋጋጥም። አልተጻፈም ጨዋነት ነው። እና እነዚህ ውይይት አሁንም እየተሳደበም ግርግር እየፈጠረም እፎይ ዛሬ ቢደግም ነገም ቢደግም ከነጎዳም ቢደግም ሁሱም መጨረሻ ላይ የሰጠውን እድል ቢጠቀም እኔ ላይና ቅድሚያ እየሰጠው ሐሳብን እየጠየቅ ልረዳህ ላግዝህ ፍላጎቱም አለኝ አይዞህ እፎዬ ብሎታል። እና ዕውቀት ስድብ አይደለም። ዕውቀት የሰው ሃይማኖት መሳደብ ሰዎችን ማበሳጨት ምናምን ሳይሆን የሚያውቀውን ነገር በስነ ስርዓት ማስረዳት አለበት። ይሄን መለማመድ አለበት። አለበለዚያ ያው እዛው ተደብቆ የስድብ ቃሉን ማካሄድ ይችላል። እና እኔ ለሁሱ አንድ ጊዜ በቃ በእውነት እኔ እንዴት በቃ ሻሞላ ይዤ ሁሉ መፎከር ነው ያቃተኝ ልጆቼ እንዳይረበሹ ብዬ ነው እንጂ በጣም ደስተኛ ነበርኩኝ። ፒኬ አዎ ትክክል። አሁን እንግዲህ እኛ አልሐምዱሊላህ ይወክለናል የሚለውን ሰው በትክክልም ወክሎን አይተነዋል። ከባህሪም ከምንም ከብዙ ነገሮች አንጻር ኢስላም ላይ የሚያነሳቸውን ጥያቄዎች ከመመለስም አንጻር ማለት ነው ይወክለናል ብለን የምንናገረውን ሰው በትክክል ወክሎን ምናምን ተመልክተናል። እነሱ የምር ይወክላቸው ከሆነ እኔ ጥሩ ነው። ግን አሁን ተድላም እንዳለው እንግዲህ አንድ ሃይማኖተኛ ነኝ የሚል ሰው መምህር ነኝ የሚል ሰው
ባህሪውን ካላረሙ እንግዲህ ሃይማኖት እኮ ባይዘዌ ከኤቲስቶች ጋር ስትከራከሩ የምትከራከሩት የሞራል ምንጭ ምንድን ነው፣ የሞራል ምንጭን የት አግኝታችሁት ነው በሚል ክርክር እኮ ነው። ትልቁ መከራከሪያ እኮ ሞራሊቲ ፕሮብለም ኦፍ ኢቭል ምናምን የእኩይ ጣጣ ምናምን ሲሉ ሞራሊቲን የት አገኛችሁ ነው። እኛ ሞራሊቲን ከአምላክ ነው ያገኘ ነው ብለን እኮ ነው ሃይማኖተኞች ከኤቲስቶች ጋር የምናወራው። እናንተ የታመጣችሁት እኮ ነው የምንላቸው። አሁን ሞራሊቲን ከአምላክ ያገኘው ሰው ነኝ፣ በጎነት የሚባለውን ነገር ከአምላክ ነው ያገኘ ነው፣ በአምላክ ነው የተማርነው እምንል አካላቶች የሆነ ሃይማኖት ላይ ሆነን የምንሳደብ ከሆነ ያንን መልካምነት ብለን የምንሰብከው ነገር እኛ ጋር ከሌለ ከሁለት ነገር አንዱ ነን። በቃ እኔ ከዚህ በፊትም ተናግሬዋለሁ፣ ከሁለቱ አንዱ ነን። አንደኛ ወይ እየተከተልነው ያለውን ሃይማኖት አናምንበትም፣ እምነቱ የለንም። ሁለተኛ ደግሞ ወያ ሃይማኖት መልካም ነገርን አልሰጠንም፣ እኛን ሊቀይረን አልቻለም። ሁለቱም ችግር ነው፣ ሁለቱም መልካም ነገር የለውም። ስለዚህ የምንከተለው የምናምንበት ሌላ ሶስተኛ ነገር አለ ማለት ነው። የምንከተለው ሃይማኖት መልካም ገጽታ፣ መልካም ባህሪን፣ መልካም ስነ ምግባርን የማይሰጠን ከሆነ ያ ሃይማኖት እኛን መቀየር የማይችል ከሆነ እኛ እሱን ነው መቀየር ያለብን። እኛ ያንን ሃይማኖት መቀየር አለ። እሱ ካልቀየረን እኛ እንቀየረው። በቃ መቀየር ያለብን እኛ ነን። አይ አይደለም እሱ የመቀየር ችሎታ አለው እኔ ግን ባለጌ ነኝ ከሆነ ሃይማኖቱን መጀመሪያ እመነው ነው። አሁን እኛ ጋር መጥቶ ከመስበኩ በፊት ክርስትና መልካምን ነው የሚያስተምር የሚል ከሆነ ኦኬ፣ ያንን መልካም የሚያስተምረውን ነገር ለመስበክ ከመምጣቱ በፊት እሱን ያስተምረው እንየውና ተምሮ ተለውጦ ምና እንየው። በቃ የእሱን ህይወት ካስተማረው በኋላ ከዛ መጥቶ ቢሰብክ መቼም ለታማኝነትም እንትን ይሆናል። ስለዚህ ወይ ሃይማኖቱን አያምኑበትም ነው ወይም ደግሞ ሃይማኖቱ እነሱን የመቀየር ብቃትና አቋም የለውም ነው። በሁለቱም ቢሆን ያው መተው ነው፣ ሃይማኖቱን መተው ያለባቸው፣ ወይ እነሱ ደግሞ ራሳቸውን መቀበል አለ። ካልሆነ ግን ሌላ ሶስተኛ ነገር አለ። ወይ ገንዘብ ነው፣ ወይ የሆነ ጥቅም ነው፣ ወይ ዝና ነው። ባይዘው ገንዘብ ብቻ አይደለም፣ የሆነ ሰው ስለተከፈለው ብቻ አይደለም። ዝና ራሱ በሽታ ነው። ዝናን መፈለግ ራሱ በሽታ፣ ትልቁ በሽታ ነው። እንደውም ከሰዎች ከፍ ብሎ መታየት፣ ዝነኛ መሆን መፈለግ ምናምን፣ ይህም ትልቁ በሽታ ነው። ስለዚህ የሆነ ሃይማኖት ልሰብኩልን ወደኛ ስትመጡ ሃይማኖቱ መጀመሪያ እናንተን ቀይሯችኋል ወይ? እናንተን አስተካክሏችኋል ወይ? ግብረ ገብነት፣ አማርኛ ስታወሩ ቃላት መረጣ ላይ አስተምሯችኋል ወይ? እንዴት ሰውን ማስተማር እንዳለባችሁ ነግሯችኋል ወይ ነው። አይ ያንን ካላስተማራችሁ እናንተ ነው ሃይማኖቱን መቀየር ያለባችሁ፣ ለኛ አይደለም መጣችሁ መስበክ ያለባችሁ። ኦኬ። አይ ሃይማኖቱ ያስተምራል እኔ ያልተለወጥኩም ካላችሁ ግን እናንተን የመለወጥ አቅም የለውም። እናንተን የመለወጥ አቅም የሌለውን ነገር እኛን መጣችሁ እናንተ ተቀላቀሉን ኑ በብርሃኑ ተመላለሱ ና አትበሉን። ወደ የትኛው ብርሃን እንደዚህ ከሆነ የሚያበራው በፊልተር ማለት ወደ ሌላ ነገር እንዳልገባ ብርሃን እንዲህ ከሆነ የሚያበራው እንዲህ ከሆነ ብርሃን የሚያበራው እኛ ያው ጽልመቱን መርጠናል። እሺ ቀጥል። ላይ ጠብቃችሁ። በነገራችን ላይ እፎይ ሴጋ የትናንትናውን ፖለቲካውን ወደ ኦርቶዶክስ ነው አፈሙዙን ያዞረው። በቃ አሁን ኦርቶዶክሶች ቆም ብለው እርስ በርስ ይጠያየቁ። አሁን እንግዲህ አይሁድ ናቸው፣ ሙስሊሞች ናቸው፣ ኦርቶዶክሶች ናቸው፣ እምነታችን ምንድነው ነው አሁን እነሱ ይጠይቁ። ባለፈ እኮ እሱ ተሳርቦ እንትን ሲል ስላሴ 3 ገጾች ናቸው ተብሏል። እንዴት ነው 3 ገጽ ተብሎ አንድ የሚባለው ብሎ አንድ ማሰብ የጀመረ ሰው ኦርቶዶክስ ጠይቆት ነበረ። ስለዚህ የትናንትናው ምንድነው እንግዲህ በትናንትናው አሸነፍን የምትሉ ከሆነ ኦርቶዶክሶች የቤት ስራው ለእናንተ ነው ያበረከተላችሁ። እንደውም የሚገርም አጂብ የሆነ የቤት ስራ አበርክቶላችኋል እፎይ ሴጋ። ምክንያቱም እጅግር የሌለው አምላክ ነው ወይ ያላችሁ ነው። አሁን እንግዲህ እናንተ ሙስሊሞች አይደላችሁም፣ እስልምናን አጥላልቶላችሁ ነብዩን አጥላልቶላችሁ በቃ እናንተ ሙስሊም አትሆኑም። ይሄንን አረጋግጠናል፣ እናንተ ማረጋግጣችኋል። አዎ እሱማ እያለ እኮ ነው እዚሁ ራሱ ከንፈሮቹም ቁጣን የሞሉ ናቸው እያለ ነው። ትልቁ ጥያቄ ግን ከንፈሮቹ የተባለው ምንድነው ነው? ምላሱም እንደምትበላ እሳት ናት ተብሏል። ምላስ የተባለው ምንድን ነው? መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ አለ። አይኖቹ ወደ ድሃ ይመለከታሉ ማለት እኮ ድሆችን ይንከባከባል ማለት ነው እኮ ይላል እኮ እዚህ ወደ ድሃ ይመለከታሉ እኮ ይላል። እናንተ በአፍ የምትተረጉሙትን እኮ ይላል። የኛ ጥያቄ አይኖቹ የተባለው ምንድነው ነው?
ቅንድቦቹ የሰው ልጆችን ይመረምራሉ። እግዚአብሔር የውስጥን ያውቃል ማለት ነው። አዎ ያውቃል ማለት ነው። ይመረምራል ማለት ነው። ክሊር ነው። ቅንድቦቹ ግን የተባለው ምንድን ነው? ይህንን አይ ቅንድብ የተባለው እንደዚህ ነው ተብሎ ለማብራራት ማን ነገራችሁ? አይታችሁታል ወይ? የምታብራሩት ከመሰረቱ አይታችሁታል ወይ? እሱን ካላያችሁት ቅንድብ ስል እንዲህ ለማለት ፈልጌ ነው ብሏችኋል ወይ? እንደዛስ ብሏችኋል ወይ? ምንም ነገር ካላላችሁ በሱ አፍ ላይ ተተክታችሁ የምታወሩ ከሆነ ሰው ሁሉ የተለያየ ኢንተርፕሪቴሽን ይኖራል። ልክ ኦርቶዶክስ ሁለት እይታ እንዳላቸው በእንደዚህ አይነት ዙሪያ እንደወረደ የሚቀበሉ ኦርቶዶክሶች አሉ። አይመረመሩም፣ አይታወቁም፣ ረቂቅና ምጡቅ ናቸው ብለው የሚገልጹ የእግዚአብሔርን አካላቶች ማለት ነው። እንደዚህ አይነት ኦርቶዶክሶች አሉ። ሌሎቹ ደግሞ አይ ምሳሌያዊ ናቸው፣ በምሳሌ የሚፈቱ ናቸው የሚሉ አሉ። ስለዚህ የምር በምሳሌ የሚፈቱ ከሆነ በምሳሌ ፍቱልን ነው። ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫ እስትንፋስ ውኖች ተከመሩ ይላል። የአፍንጫው እስትንፋስ ሲባል አፍንጫ የተባለው ምንድን ነው? እዚህ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። አፍ የተባለው ምንድን ነው? በጣም ብዙ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። ጆሮዎቹ የተባለው ምንድን ነው? አይ እግዚአብሔር ጸሎትን ይሰማል። አዎ ይሰማል። ግን እዚህ ጋር ጆሮዎቹ ያለው ምንድን ነው? እንደሚሰማማ ያው ለጸሎታቸው ተከፍቷል ብሏል። ስለዚህ ይህ ቋቸዋላችሁ ይላል። ኦኬ አይሰማም። ተድላለ አሁን መታሃል። ብኪ ቀጥል። መሀል ላይ ተቋርጠክ ነበር። ኡይ እሺ። ለማንኛውም ብዙ ነገር አለ። ከርስ፣ ወገብ፣ ኩላሊት፣ ጎን፣ ወርች ምናምን እንደዚህ ትሰማለህ። መርሃባ። እሺ። እና ብዙ የተገለጹ ነገራቶች አሉ ግን አሁን ራሱ ከፍሬዎቻችሁ ታውቋቸዋላችሁ ብለዋል ክርስቶስ እኮ ሲያስተምራ። ፍሬዎቹን እኮ እያየን ነው ከታች። ስለዚህ እኔ ቅድምም እንዳልኩት ላይክ እሱ ሙስሊም ለመሆኑ ኢስላማዊ አስተምህሮቶችን በጠቅላላ እሱ ላይ ሲንጸባረቁ አይተናል። አዎ እሱ ሙስሊም ለመሆኑ በአንቀጽ አስደግፈ መመስከር እንችላለን። እኛ ገር ጸባይ ያለው መሆኑ፣ መልካም ተናጋሪ መሆኑ፣ በመልካም ዘዴ ተከራካሪ መሆኑ ቅድምም በአንቀጽ ጠቃቅሰ እንዳስቀመጥ ነው። እፎይ ክርስቲያን ነው ካላችሁ ግን በየትኛው አንቀጽ ደግፋችሁ ልታቆሙት እንደሆነ ብናይ ደስ ይለናል። የእሱን ካራክተሮች አውጥታችሁ ፊልተር አውት አድርጋችሁ፣ ፊልተር ስል ሌላ ነገር እንዳታስቡ፣ እኔ ስለሌላ ፊልተር ያወሩ አይደለም። ብቻ የእሱን ካራክተሮች አውጥታችሁ ምናምን በመጽሐፍ ቅዱስ መሰረት ይኸው ሁሱ ክርስቲያን ነው፣ እነዚህ ከዚህ ጋር የተገናኙ ናቸው የምትሉትን ነገር ማስቀመጥ። ይሄ ከዚህ ጋር ይኸው ማች ያደርጋል የሱ ባህሪ። እስኪ እንወቅ። እስኪኛ ሃይማኖቱ መጀመሪያ ወይ እናንተን ይገንባችሁ፣ እናንተን መገንባት አቅም ከሌለው ተዉት። አይ ሃይማኖቱ ምሉ ነው መልካም ባህሪን ያስተምራል ካላችሁ ከእናንተ እንየው። እናንተ ጋር ካልተንጸባረቀ መጣችሁ አትስበኩን። የኛ ባህሪ በቂያችን ነው። እና ከትናንቱ ውይይት ሁለት ጫፍና ጫፍ ነገሮች ነው ያየነው። አላህ አካላት ተብሎ እንደሚገለጸው አካል የሚለውን ስያሜ አንጠቀመውም። እኛ ሲጀመር አካል ነው የሚል እምነትም የለንም። ያን ነገር አንጠቀምም። ግን እንደዛ እንኳን ኢቭን እሺ እንኳ ብንል መጽሐፍ ቅዱስ ላይ የተዘረዘሩ ነገራቶች በጠቅላላ ያንን ነው የሚያመለክቱት። ወይ ፍቻቸውን ቢነግሩን ራሱ ነው አሁን ደስ ይለኛል። አሁን አይን የተባለው አፍንጫ የተባለው ምንድነው፣ ቅንድብ የሚባለው ብብት ተብሎ የተጠቀሰው ምንድን ነው የሚሉትን ነገራቶች ሁሉ አይን ማለት እንደዚህ ነው፣ ቅንድብ ማለት እንደዚህ ነው ተብሎ ሁሉ ቢፈታ ደስ ይለኛል። ግን እንደ ኦርቶዶክስ እንዳለ ነው የሚቀበሉት። ፍቺም እንደሚሰጡት አላቅም። ተፈቶም እኔ ሰምቻ አይቼ አላቅም። የመጀመሪያዬ ነው እና በቃ በዚህ ልውጣ፣ ትንሽ ስራ አለችኝ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቴንኪዩ ፒኬ፣ እናመሰግናለን። ጀዛኩም አላህ። ቴንኪዩ ሶ ማች። ሌሎች ወንድም እህቶች እንኳን ደህና መጣችሁ። ሙአዝዬ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነው? ሰላም ነው?
የኔ ድምጽ ይሰማል? አዎ ይሰማል። አዎ እየሰማው ነው። ጀማል ይሰማል። ድምጼ ይሰማም እንዴ? እየሰማንህ አልነበረም? አሁን ይሰማል? አሁን ይሰማል። እሺ አልሐምዱሊላህ ረብል ዓለሚን። እንዴት ነው ተድላ? ሰላም ነው? አልሐምዱሊላህ ረብል ዓለሚን ሁሉ ሰላም። አልሐምዱሊላህ። ሰላም ታመልሽ ነበር። ባይዘው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ አላህ ይጠብቃችሁ። የማታው ውይይት እንዴት አያችሁት እያለ ነበርና በዛ ላይ ሐሳብ እየሰጠን ነበር። ምን ይታያል? እሱ ምን خلاص እኔ እኮ የቀብር ፍጻሜ ነው የቀብር ስነ ስርዓት ፍጻሜ ነው ስል ነበር። ለማንኛውም እኔ በፊትም ደጋግሜ ስል ነበር ብዙ ፖቴንሻል ያላቸው ወንድሞች አሉ። ደግሞ ለክርክር እንዲህ ርብርብ ሲደረግ አይቻል አውቅም። ማለት እኔ ልግባለት ጀግና ሲበዛ በነገራችን ላይ በጣም ደስ ያሰኛል። ጀግንነት ብቻ ሳይሆን የጀግንነት ብቻ ሳይሆን በእውቀት የተደገፈ ጀግንነት ነው። ሁሉም ወንድሞች እኔ ልግባለት እንትን አስታወሰኝ። እንዲሁም ልጅ ያለም በፊት ሰፈር ውስጥ እንዲድብድብ ይደረጋልና ካራቴ ምናምን ነገር ይደረጋል ልጅ እያለን እና እኔ በአቅሜ ተደባዳቢ ነበርኩኝ። ብዙ ተደባዳቢዎች አሉ። ምን ይደረጋል መሰለክ፣ የሚጋጠመው ሰው ትንሽ ጠንከር ያለ አቅም ያለው ሰው ሲሆን ሁሉም ሰው ያፈገፍጋል። የሚጋጠመውን ሰው ደግሞ አፈር እንደሚያበሉ ካወቁ ሁሉም እጩ ይሆናል፣ እጁን እያወጣ ማለት ነው። በእፎይ ጉዳይ ላይ ደግሞ የኛ ልጆች በነገራችን ላይ ምን ያህል አቅም እንዳካበቱ ምን ያህል አቅማቸው በጣም ከባድ እንደሆነ ነው የገባኝ። ምክንያቱም እከሌም እየመጣ እኔ ልግባ ይላል፣ ንጽር ላይ የሚሰራው እከሌም እየመጣ እኔ ልግባ ይላል። ሁሉም ደግሞ ወላሂ አልዓዚም በአላህ ብዬ ነው የምናገረው፣ ሁሉም ልግባለት ያሉ ልጆች አፈር የሚያበሉት እንጂ አንድም እንኳ ከሱ ጋር የሚስተካከል የለም። አንድም እንኳ ወንድማችን ሁሱን ደግሞ ታውቁታላችሁ። ከዚህ በፊትም 2-3 ደጋግሜ ብያለሁ። ሁሱ ሁለቱንም የተቸረ ሰው ነው። ቁርአኑንም ይችላል፣ መጽሐፍ ቅዱስንም አንብበዋል። በዚያ ላይ ደግሞ ትዕግስት የሚባል ነገር አለው። እንዲሁም እኔ አንዳንድ ወንድሞቼን ይህን ነገር በደንብ ቢሰሩበት ብዬ ነው የምመክረው፣ ከራሴም ጭምር ማለት ነው። ትዕግስት የሚባለው ነገር፣ ሰብር የሚባለው ነገር ማለት ነው። እና ወንድማችን ሁሴን አላህ ሱብሓነሁ ወተዓላ ሶስቱንም በአንድ ላይ ሲሰጠው እነኚህ ሶስቱን ነገር ተጠቅሞ አንደኛ ስነ ምግባሩን በደንብ አድርጎ አሳይቷል፣ ኢስላም ምን እንደሆነ። እኛ ሰዎችን ለመተናኮል ለእንካ ሰላምታ አይደለም ኦንላይን ላይ የምንቀመጠው፣ ሰዎችን ለመሳደብ አይደለም ኦንላይን ላይ የምንቀመጠው። አንዳንድ ጊዜ እንዲሁም ተሳደባችሁ የሚሉን ተሳድበን አይደለም፣ አበደን። መጽሐፍ ቅዱስ ላይ ያለውን ነገር ስናመጣ ስድብ ይመስላቸዋል ያ ነገር፣ ምክንያቱም ስላላነበቡት መጽሐፍ ቅዱስን አለማንበብ ደግሞ የኡስታዞቻችን የአስተማሪዎቹ ችግር ሳይሆን የምእመኑ ችግር ነው። እነሱ ናቸው ማንበብ ያለባቸው። እና በጣም ደስ ብሎኝ ነበር ማታ። በነገራችን ላይ ትንሽ አስፈርቶኝ ነበር መጀመሪያ አካባቢ፣ ምክንያቱም በጣም ጫና ሲፈጥሩበት ነበር። በእንትን አንደኛ አካውንት ያዘጉበታል፣ ሁለተኛ ምን ያደርጋሉ፣ በቃ ያ ነገር ቴንሽን ይፈጥራል እና ሰው ይረበሻል። ወንድማችን ሁሴን ደግሞ ብዙ ዓመት የሰራበት አካውንት ነው። አካውንት አውቀዋለሁ ከበፊት። እኔ በነገራችን ላይ ሁሱ ገና ጅማሮ ላይ እያለ ነበር የማውቀው፣ የዛሬ 5 ዓመት ገደማ መሰለኝ አይደል? ናም 5 ዓመት ገደማ። የዚያኔ አሁን በጣም ለፍቶበታል አካውንቱን፣ በጣም ብዙ ቪዲዮዎች ሰርቶበታል። 5 ዓመት ሙሉ ዳዕዋ ያደረገበት አካውንቱ ነው። በዚያ አካውንት ላይ 1.2 ሚሊዮን 1.3 ሚሊዮን ገብቶ ያለን አካውንት ላይቭ እንዳይሰራ መዝጋት ማለት ትልቅ ችግር ነው ያደረሱበት። ዳዕዋውን እንዳያዳርስ ነው ያደረጉት። ሆኖም ግን ወንድማችን ሁሴን ያ ነገር ብዙም እንትን አላለውም፣ ግድም አልሰጠውም። መጥቶ ራሱን ተቆጣጥሮ ንዴቱን ባያይቶ ያንን ትልቅ ሰውዬ አባቱ ምግባር በደንብ አድርጎ የሚያስተምር ነው። አላህ ሱብሓነሁ ወተዓላ ወንድሞቻችንን በንጽር ላይ እየሰሩ ያሉት ወንድሞቻችንን ይጠብቅልን። ደግሞ አንድ ነገር ተድላ አብዛኞቻችሁ ያላስተዋላችሁት አንድ ነገር አስተውያለሁ። እሱ ምንድን ነው? የሆነ ጊዜ ላይ የንጽጽር ሞቅታ ነበር። ብታስታውሱ ከሆነ የዛሬ 5 ወር 6 ወር የንጽጽር ሞቅታ ነበርና በጣም ሞቅ ብሎ ነበር የንጽጽሩ ፊልድ ማለት ነው። ከዚያ የሆነ ጊዜ ላይ አሁን ትንሽ ቀዝቀዝ እያለ መጣ። ድጋሚ እንደ አዲስ እፎይ በማያውቀው እፎይ በነገራችን ላይ የሆነ ጊፍት ነገር መላክ አለብን ለዚያ ሰውዬ። ምክንያቱም በየጊዜው ተመልሶ በመጣ ቁጥር ወላሂ አልዓዚም አላህ ሱብሓነሁ ወተዓላ ያንን ነገር ሁሌ መልካም ነገር ነው የሚያደርግልን።
ታናሽ ወንድሞች የሚሆኑ 18 ዓመት 17 ዓመት ሆነው ያው ታውቃላችሁ ከልጆቹ መካከል ካልወጣሁለት እያለ ሲያስቸግር የነበረው አንዱ ልጅ 18 ዓመት ሆኖ ታውቃላችሁ አይደል? ማለት እፎይ 3 እጥፉ ይሆናል በእድሜ ማለት ነው። 18 ዓመት ነው ገና ልጅ ነው። ሆኖም ግን እንዲህ አላህ Subhanahu Wa Ta'ala ዕውቀት ሰጥቷቸው ማስተዋልን ሰጥቷቸው ሰዎችን የሚከራከሩበትን አቅም አላህ Subhanahu Wa Ta'ala ሲቸራቸው ማየት በጣም ደስ ይላል። በጣም ደስ ብሎናል። ሰዎች አንድ ሰው ማግኘት የሚመኙትን እኛ ደግሞ 6-7 አለን። አልহামዱሊላህ ረቢል ዓለሚን። እነኚህ እኮ ኒውክሌር ቦምቦች እኮ ናቸው። በሀገራችን ደረጃ በንጽጽሩ ጉዳይ ላይ ኒውክሌር ቦምቦች ናቸው። ሰው አንዱን ይመኛል፣ እኛ ደግሞ ሊላሂል ሐምድ ወልሚና። እኔ ወላሂ ማታ በጣም ደስ ይለኝ የነበረው ይሄ ነው። አልহামዱሊላህ እከሌ ቢቀር ዛሬ እከሌ ያለን እከሌ ቢቀር ወሊላሂል ሐምድ እከሌ ያለን እከሌ ቢቀር እከሌ ያለን እያልኩ ነው። ሌሎቻችንም ደግሞ የተቀረነውንም በዚህ ጉዳይ ላይ ልክ እንደ ወንድሞቻችን የነሱን ፈለግ የምንከተልና ከነሱም በላይ ብዙ ነገሮች እንድንሰራ አላህ Subhanahu Wa Ta'ala ያግራልን እላለሁ። በወንድሞቻችን ኮርተናል። በወንድም ያህሱ ወላሂ በጣም ኮርቻለሁ። በጣም ደስ ብሎኛል። በሱ ብቻ አይደለም በወንድማችን ዕምራንም ኮርተናል፣ በኡስታዝ ወሒድም ኮርተናል፣ በሁሉም ኡስታዞቻችን ኮርተናል። ይሄ ደግሞ አሁን ያኮሩን ነገር ደግሞ ወደፊትም በበለጠ መልኩ መቀጠል አለበት። እኛም ደግሞ ኮርተናል እያልን በአፍ ብቻ ማውራት ሳይሆን አሁን ለምሳሌ ኡስታዝ ወሒድን ብትመለከቱ እኔ በጣም ከሚሰማኝ ነገር አንደኛው የኡስታዝ ወሒድ አካውንትን ሁላችሁም ታውቃላችሁ። እስካሁን ድረስ 100 ምናምን ሺህ ቤት ነው ያለው። እነኚህ ተሳዳቢ ሰዎች 500 600 ሺህ ነው ያሉት። ኡስታዝ ወሒድ ደግሞ ስቲል 100 ሺህ ላይ ነው ያለው። ይሄ ነገር ትልቅ ስህተት ነው። ምክንያቱም አሁን አንዳንድ ሰው በፎሎወር ነው ሰው የሚመዝነው። አሁን አንዳንድ ወንድሞቻችንም እኮ አልጋጠምም ያለበት ምክንያት ፎሎወር የላቸውም በሚል ነው። ታስታውሳላችሁ? ፎሎወር የላቸውም። ጉዳዩ ፎሎወር አይደለም፣ እናውቃለን ሁላችንም የፎሎወር እንዳልሆነ። ቢሆንም ግን ፎሎወር የሚባለው ነገር ወሳኝነት አለው። ይሄን ነገር በደንብ አድርጋችሁ አስቡበት። እስቲ ዘመቻ እንክፈት፣ ትልቅ ዘመቻ ይከፈትና ኡስታዞቻችንን እንዴት ፎሎወሮቻቸውን ከፍ እናድርግላቸው የሚለውን ነገር ተግባባን። በተለይ በንጽጽር ጉዳይ ላይ የሚሰሩ ኡስታዞቻችን እንዴት ፎሎወራቸው ከፍ ማለት አለበት። አትሊስት የትኛውም ኡስታዝ ከ1 ሚሊዮን በታች መሆን የለበትም። ሁሉም ኡስታዝ አንድ አካውንት ይከፍታል አይደል? ዘመቻ ከፍተን እንደምን ብለን ፎሎወሮቻቸውን ማስቀጠል ሳረሳት ኡስታዝ ይፍቀድልኝ እዚህ ጋር 2 ወይም 1 ደቂቃ አስጠይና ጨርሳለን። ምንድነው አሁን ማታ እንዳየሁት እኔ አብዛኛው ሰው ሪስሊንግ ይወዳል፣ ድብድብ፣ ጩኸት፣ ግርግር ያለበት ይወዳል። ያስተዋልኩት ነገር አሁን የኡስታዝ ወሒድን ፎሎወር መቀነስ ብዙ ከዚህ በፊትም ተናግሬያለሁ። እኔ ይሄ ተረጋግቶ ሰው በተረጋጋ መንገድ ትምህርት የማዳመጥ ክህሎት በግራና በቀኝ እንደ ኢትዮጵያዊነት የለንም፣ ባህል የለንም። ለምን ስርዓት ባለው መንገድ የሚያስተምሩ ሰዎችን የሚነጋገሩ ሰዎችን የማይፈለገው ለምንድን ነው? ባህል የለንም። ባህል ስለሌለን ያ ባህል በእኛም ዘንድ በግራም ይሁን በቀኝ እንደ ኢትዮጵያ የተጎዳንበት ባህል ነው። እውቀት የሚያስተላልፉ ትምህርት የሚያስተላልፉ ሰዎች አሁን 1 ሚሊዮን ያለው እኮ ከኛ መካከል ሁሱ ብቻ እኮ ነው አይደል? ሌሎቹ 100 ሺህ 400 ሺህ 100 ምናምን ሺህ ያላቸው። ይሄ የኛ አካባቢ ያለ ችግር ነው። ሰዎቹ ፎሎወራቸውን አሳድጎ ውይይት ሲያደርጉ ለአብዛኛው ሰው መልእክታቸው እንዲደርስ ማድረግ ነበረ። ግን ተረጋግቶ ማዳመጥ አይወድም። እኔ ማታ ያየሁት ምንድነው እንዲህ 70-80 ሺህ ሰው በግራና በቀኝ በተለያየ ቤት ስትገባ ብዙ ሰው ነው የነበረው። ምንድነው የሚፈልገው? እውቀቱንና ምናምን ሳይሆን በቃ እኔ ጥናት ባላጠናም አብዛኛው ማህበራዊ ሚዲያ ላይ ያለው ልምድ ግን ድብድብ ያለበት፣ ጩኸት ያለበት፣ ስድድብ ያለበት ይፈልጋል በቃ ሰው። ያንን የታዘብኩትና እዚህ ላይ በደንብ አስባችሁበት በተለይ በንጽጽር ስራ የሚሰሩ ትርጉም ያለው ነገር የሚናገሩ ወንድሞችን ፎሎወር አሳድጉ። አሁን እኔ ትናንትና ነው 3 ወር ከምናምን ከሰለም 200 ምናምን ሻለ ኡስታዝ ወሒድ ከኔ በታች ነው ያለው ፎሎወር። ይሄ ተገቢም ፍትሃዊም አይደለምና ፍላጎትም ስለሌለው በብዛት እሱ እንዲያድርጉ ስለማይል እኛንን እንደዛ ማድረግ ያለብን ብዬ ለመናገር ነው። አመሰግናለሁ ስላስታወስከኝ ብዬ ነው። በጣም አመሰግናለሁ። በነገራችን ላይ ወንድሜ ተርላ አንስቶታል። የፎሎወር ጉዳይ በአፍሪካ ደረጃ በጣም የተጎዳንበት ነገር ነው። አፍሪካ ብቻ አይደለም፣ ሌሎች አረብ ሀገርም ያ ችግር አለባቸው። ኤዥያ አካባቢም ያ ችግር አለ። እሱ ምንድነው? መንጋን መከተል የሚባል ወይ ደግሞ የሆነ ስብስብ የበዛበትን ቦታ በደንብ አድርጎ እዛ ጋር መጨፈር፣ ሰው ስሜትን ከእውቀትና ከማሰላሰል ማስቀደም።
ያ በደንብ የተካንበት ነው። ወደኛ አካባቢ በተለይ ኢትዮጵያ አካባቢ ስሜትን ነው የምናስቀድመው። ማለትም ንዴትን፣ ቁጣን እንትን ነገር በጣም ደስ ይላል እና የሆነ ረብሻ ጊዜ ላይ አስተውላችሁ ከሆነ ረብሻ ጊዜ ላይ ስለዚያ ስለሚረብሸው ነገር አንስታችሁ የሆነ ነገር ብትናገሩ ወይ ተሳዳቢ ይበዛል፣ ወይ ተከታይ ይበዛል፣ ወይ የሆነ ነገር ይበዛል። ያ ነገር የታወቀ ነው። ቢሆንም ግን እኛ ብልጥ መሆን አለብን። በነገራችን ላይ ኡስታዞቻችን እንደነገርኳችሁ ነው። ወንድማችን ኡስታዝ ሁሱ ረጅም ዓመት ስለቆየ ነው፣ 5 ዓመት ሙሉ ስለቆየበት ነው 1 ሚሊዮን የገባው። ከዚያ ውጭ ግን ፎሎ ማድረግ ላይ በጣም 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 ትልቅ ድክመት አለ፣ ትልቅ ክፍተት አለ። እኔ እንዲሁም አንድ ሀሳብ ነበረኝ የዛሬ 2 ወር ሳስበው ነበር ይሄን ሀሳብ። እሱ ምንድን ነው የሆነ ቀን አዘጋጅተን በትልቅ ቻሌንጅ መልኩ ማለት ነው አዘጋጅተን 10-15 ሺህ ሰው ቀጥታ ላይቭ ገብቶ የሚከታተልበት ኡስታዞች የሚተዋወቁበት መድረክ ማለት ነው። ሶሻል ሚዲያ ላይ ያሉ ኡስታዞች የሚተዋወቁበት ፎሎወርስ ለነሱ የሚደረግበት ቀን ወይ ደግሞ ከኡስታዞች ጋር ሰዎችን ማስተዋወቅ በሚል የሚደረግበት ቀን ምናምን ብዬ አስቤ ነበር። ወላኪን ያው አንዳንድ ጊዜ የምታስቡት ነገር ሙሉ በሙሉ መተግበር የሚያቅታችሁ ከሆነ ከባድ ነው የሚሆነው እና በጣም ብዙ ኡስታዞች አሉ፣ በጣም ብዙ የንጽጽር ልጆች አሉ። እነኚህ ልጆች ፎሎወርስ ያስፈልጋቸዋል። ትናንትና ማታ ኡስታዞሱ በአዲስ አካውንቱ ሲገባ እኔ ገብቼ ያየውና እኔ ሁሉም አካውንት ላይ ኡስታዞሱን ፎሎ አድርጌያለሁ። ኡስታዞሱ ብቻ አይደለም የትኛውን በንጽጽር ላይ የሚሰሩ ወንድሞችን እህቶችን ሁሉንም ፎሎ አድርጋለሁ በየጊዜው ማለት ነው። እንዲሁም እኔ ፎሎ ማድረጋቸው አብዛኛው እንዲህ ያሉ ጥቅም ያላቸው ነገሮችን የሚያስተላልፉትን ነው የምወደው። ኡስታዞሱ ሁለተኛ አካውንት ላይ ሲገባ ገባው ሳይ 8,000 10,000 11,000 ነው የሚለው ቪው ማለት ነው። ኦንላይን ያለው ላይቭ ላይ ያለው ሰው እንዴ ግራ ተጋባሁና ነገሩ ምንድን ነው ብዬ ቀጥታ ወደኋላ ተመልሼ ሳይ 70 ምናምን ሺህ ነበረው ፎሎወር። 70 ምናምን ሺህ ይሁን 80 ምናምን ሺህ ይሁን ብቻ 100 ሺህ አልሞላም በዚህኛው አካውንቱ ማለት ነው። እና በጣም ተሰማኛ ነገር። ሌላኛው ሰውዬ ደግሞ ሲመጣ እሱ ቤት ገብቼ ያየው እሱ ቤት ገብቼ ሳይ 80 ምናምን ሺህ ቪው ነበረው። ከዚያ ያው ኡስታዙ እሱም ተመልሷል ወደ 70 ምናምን ሺህ ከፍ ብሏል። ከዚያ በኋላ ማለት ነው ወደ 70 ምናምን ሺህ ይሁን 60 ምናምን ሺህ አስታውሳለሁ ከፍ ብሏል። ይሄኛው አዲሱ አካውንት ራሱ ምን ለማለት ፈልጌ ነው የመጀመሪያው እስከ 80 ምናምን ሺህ ገብቶ ነበር። 80 ምናምን ሺህ ገብቶ ነበር የመጀመሪያው አካውንት። ያን ሁላ መሄድ የቻለው ብዙ ፎሎወርስ ስላለ ነው። አሁንም የምመክራችሁ ነገር ምንድን ነው? ፎሎ ማድረጉ ላይ በደንብ አድርጋችሁ በርቱ። ኡስታዞችን አበረታቱ። ኡስታዞች በደንብ አድርገው ትምህርቶችን እንዳቀርቡ ደግሞ ይሄ ብቻ አይደለም፣ እናንተም ታዳሚያንም ደግሞ ታዳሚዎችም ለመማርም ጊዜ እንትን አድርጉና ተማሩ። አሁን ለምሳሌ ንጽጽር ላይ እየሰሩ ያሉ ወንድም እህቶችን አውቃለሁ። በጀርባ በኩል ቁጭ ብለው እየተማሩ ያሉ፣ በጀርባ በኩል ቴሌግራም ውስጥ ናቸው፣ በጀርባ በኩል እንትን ውስጥ ናቸው፣ የሆነ ዙም ውስጥ ናቸው፣ አካውንት አላቸው፣ ገብተው ይማራሉ። ማታ እየተማሩ አድረው ከዚያ ከትምህርቱ ከወጡ በኋላ ነው ትንሽ ሰዓት ሲኖራቸው በዚያ ሰዓት ገብተው ሙናቀሻ የሚያደርጉት፣ ከሰዎች ጋር ክርክር የሚያደርጉት። ይሄ ነገር ደግሞ ምንን ነው የሚገልጸው ሲባል እውቀት የሚባለው ነገር እንደማያልቅና ገና መጨመር እንዳለበት የሚያሳይ ነው። ሰው ለእውቀት ራሱን ሰጥቶ ረጅም ዓመታት እውቀትን ተምሮ እውቀትን ሰብስቦ እንትን ማለት አለበት። በተለይ ደግሞ ዲን አልኢስላም። አሁን ትናንትና ማታ ብዙ ሰዎች እንትን ሲሉ ነበር ስለ ወንድሜ ኡስታዝ ሁሱ ሲናገሩ አልተገለጸልንም እያሉ ነበር። እና ታዲያ ሳይገለጽ ተገለጸ ሊባል ነው? እና ታዲያ በመሀይምነት ዝም ተብሎ ምንም ሊዘበራረቅ ነበር እንደ ሌላው ሰውዬ እንደተሳዳቢው? ላ አይደለም። በኢስላም ያልተነገረ ነገር አልተነገረም ነው የሚባለው። የተነገረ ደግሞ ተነገረ ነው የሚባለው። እንዴት ተነገረ፣ እንዴት እንደዛ ተደረገ፣ ያ ከእውቀት ጋር የተያያዘ ነገር ስለሆነ ከእውቀት ነፃ የሆነ ሰው ደግሞ በእውቀት የሚናገርን ሰው የመገምገምም ሆነ እንትን ማለት አቅሙም የለውም ስልጣኑም የለውም በኢስላም። ምክንያቱም አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ኡድዑ ኢላ ሰቢሊ ረቢከ ቢልሒክመቲ ወልመውዒዘቲ ልሐሰነ ብሎ ማለት ዕልም ማለት ነው። ወጃዲልሁም ቢለቲ ሂየ አሕሰን፣ የበለጠ በእውቀት የተሞላበት መልኩ ወይ ደግሞ በተሻለ ሎጂካል በሆነ መልኩ እነሱን አናግራቸው ማለት ነው። ወንድማችን ሁሱም ሲጠቀም የነበረው ያንን ነው። በእውቀት የተሞላ አካሄድ ነበር። ያንን እውቀቱን ደግሞ በደንብ አድርገው ሰውየውን ለማስረዳት ሞክሮ ነበር። መረዳት አለመረዳት ከሰው አእምሮ ጋር ነው የሚያያዘው፣ እሱን አይመለከተንም። ከአእምሮ ችሎታ አቅም ጋር ነው የሚያያዘው፣ እሱን አይመለከተንም። ስለዚህ ምን ልላችሁ ፈልጌ ነው፣ ፕሊዝ ኢስላም ያለ እውቀት ወዴትም አያስኬድም። እውቀት በጣም ወሳኝነት አለው። በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁ ወንድሞቼና እህቶቼ አሁንም እነግራችኋለሁ፣ በርቱ። የበለጠ ደግሞ መበርታት ያለባችሁ እውቀት መሰብሰቡ ላይ ነው። እያስተማራችሁ ነው፣ ነዓም። የመማሩ ጊዜ ደግሞ አሁን ነው። ወጣቶች ናችሁ ሁላችሁ። እንዲሁም በእድሜ ከኔ የሚበልጥ በጣም ጥቂት ሰው ነው። በእድሜ ከኔ የሚበልጥ 2 3 4 ሰው ቢኖር ነው በንጽጽሩ ጉዳይ ላይ ማለት ነው። አብዛኞቻችሁ የኔ ታናሽ ናችሁ። እኔ አሁን ከልጅነቴ ጀምሮ እየተማርኩ ነው ያለሁት። ስቲል እስካሁን ድረስ ገና ብዙ እንደቀረኝ ስለማውቅ
አሁን ትምህርት ቤት ነው ያለሁት። በነገራችን ላይ ከትናንት ወዲያ እንትን ውስጥ ነበርኩኝ፣ ፈተና ውስጥ ነበርኩኝ። አሁን ከነገ ወዲያም ፈተና አለብኝ ገብቼ የምፈተነው። የሚቀጥለው ሳምንትም እስከ ሐሙስ ድረስ ፈተና አለብኝ። ስለዚህ አሁን ኢቭን ላይቭ ራሱ የምገባበት ሰዓት አልነበረኝም፣ ከጥናት ብዛት ማለት ነው። ብዙ ፋይሎች አሉብኝ የማጠናቸው የማነባቸው። ለምንድን ነው ሲባል ይሄን ሁላ ማነበው የበለጠ እውቀትን ለመጨመር በተቻለኝ አቅም ነገ ወጥቼ ኡማውን ልጥቀም ብል በመሀይምነት ባላዋቂነት አይደለም ወጥቼ የምጠቅመው፣ በተማርኩት ነገር ነው። እናንተን የምላችሁ ነገር ወንድሞቼና እህቶቼ በንጽጽር ጉዳይ ላይ እየሰራችሁ ያላችሁት ፕሊስ ይሄን ምክሬን ውሰዱ፣ ይጠቅማችኋል። ትምህርትን ተማሩ። ምክንያቱም ብዙ ወንድሞችን አውቃለሁ በትምህርት ጉዳይ ላይ ችላ ይሉና ዘመን ያልፋል። ዘመን ሲያልፍ ደግሞ አንድ ዲግሪ ጥቅም የላትም። ሀገራችን ላይ ያያችሁ ነው አይደል? በፊት እኮ ዲግሪ ያለው ሰው በጣም እንትን ይባል ነበር። እከሌ እኮ እስከ 12 እኮ ተምሯል ይባላል። በፊት ደግሞ ፊደል ቆጥሯል ይባላል። ከዚያ እስከ 12 የሚል ሲስተም መጣ። ከዚያ ደግሞ ዲግሪ የሚል ሲስተም መጣ። አሁን ደግሞ ዲግሪ አይደለም 2 ዲግሪ ጭነህ ራሱ ሀገር ቤት ጥቅም የለውም። ልክ እንደዚያ ነው ዒልም የሚባለው ነገር። ሁሌ ዒልም የሚባለው ነገር መጨመር ይፈልጋል። ቀጣዩ ትውልድ ደግሞ ከዚህ የበለጠ ስታንዳርድን ስለሚፈልግ ፕሊስ እውቀት ላይ ፎከስ አድርጉ። ትምህርትን በደንብ አድርገን እንማር። ወንድማችን ሁሴን ትናንትና ያደረገው ነገር ኡስታዝ ሁሱ ያደረገው ነገር ትምህርት ይሁናችሁ። እንዴት በእውቀት ሲከራከር እንደነበር ያኛው ሲወራጭ በነበረበት ሰዓት ወንድሜ ሁሱ ደግሞ በተረጋጋ መልኩ የሚያውቀውን ነገር ከእውቀቱ አንጻር ቁጭ ሲያደርግለት ነበር። ፕሊስ እውቀት ላይ እንበርታ እላችኋለሁ። ይሄን ነው ማለት የምፈልገው። ጀዛኩሙላሁ ኸይረን ወንድሜ ተድላ አመሰግናለሁ ስለጋበዝከኝ እድሉን ስለሰጠኸኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እናመሰግናለን። እኛም ጀማል ማን ነበር? ጀማል አለ፣ ማሪ አለ፣ አብዱ መርካቶ፣ ሰላም አለይኩም ኢብራሂም። አንደኛችሁ ክፈቱ ማይክ። ጀማልዬ እንዴት ነህ? ደህና ነህ ወይ? አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተድላ እንዴት ነህ? አልሐምዱሊላህ። ስላገኘሁ በጣም ደስ ብሎኛል። ያው ኦንላይን ላይ በቅርብ ጊዜ አልነበርኩም፣ መስለምህንም አይቻለሁ። የአንተ ቪዲዮዎችንም ከዛ ፊትም ስከታተል ስለነበረ እንኳን አላህ ወደ እስልምና አመጣ። ለአንተም ለእኛም ጽናቱን ይስጠን በእስልምና ላይ። ሌሎቻችሁንም ኡስታዝ ሙዓዝንም ሁላችሁንም ሰላም ብያቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ትናንት እኔም ሌሊቱን ሁሉ አልተኛውም ነበር። ሌሊቱን ሙሉ ውይይቱን ስከታተል ነበር። በእርግጥ ብዙ ነገር የተማርንበት ብዙ ጥቅሞችም የተገኙበት ነጥቦችን አግኝቼበታለሁ። የዳዕዋ ዓላማ 2 ዓላማ ነው። የመጀመሪያው ዓላማ ምንድነው? በእስልምና ላይ የሚነሱ ሹብሃቶችን መመለስ ነው። እስልምና ላይ የተለያዩ አካላት የተለያየ ጊዜ የተለያየ ሹብሃዎችን ያነሳሉ፣ እሱም መመለስ ነው። ኡስታዝ ሁሱ አላህ ጀዛውን ይክፈልለት ሙሉ በሙሉ ማለት በሚቻል መልኩ የተነሳውን ሐሳብ የራሳቸውን መጽሐፍ ካለመገንዘብ የተነሳ እንደሆነ በደንብ አስረድቶት ነበር። ሌላኛው ዓላማ ደግሞ ሌሎች ወገኖች ጋር እስልምና ማድረስ ነው። ሌሎቹ ምንድነው የሚያደርጉት? እስልምናን በማንቋሸሽ መጥፎ ገጽታ በማላበስ እስልምና ማለት ይሄ ነው በማለት የራሳቸውን መልክ ሰርቶ ለወገኖቻቸው ያቀርባሉ። ዓላማው ምንድነው? ሰዎቹ ትክክለኛውን የእስልምናን ገጽታ እንዳይረዱ ማድረግ ነው። ያ ደግሞ አላህ ለኡስታዝ ሁሱ በሰጠው መልካም ስነ ምግባር ሙሉ በሙሉ ውድቅ ሊሆን ችሏል ማለት ነው። ከፍሮቻቸው ታውቃቸዋላችሁ ብሎ ኢየሱስ ራሱ እንደተናገረ ማለት ነው። እውነተኛ ነብይና ሐሰተኛ ነብይ መለያው ምንድነው ከተባለ ፍሬው ነው፣ የሚያፈራው ፍሬው ማለት ነው። ስነ ምግባሩ፣ መልካምነቱ፣ ደግነቱ፣ ትዕግስቱ ይሄ ነው ማለት ነው። የሃይማኖት ዓላማም ሰዎቹን ትልቅ አዋቂ በማድረግ ከፍ ማድረግ አይደለም። እሱ አይደለም ዓላማው። ምንድነው? ስነ ምግባሩን ማስተካከል ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ እኔ የተላኩበት ዋናው ዓላማ ስነ ምግባርን ለማሟላት ነው፣ ለማስተካከል ነው ይላቸዋል። አላህ ነብዩን ሰለላሁ ዐለይሂ ወሰለም አንተ በጣም አዋቂ ነህ ብሎ አላወደሳቸውም። ከዛ ይልቅ እንዲሁ ወቁል ረቢ ዚድኒ ዒልማ፣ ጌታዬ ሆይ እውቀቱን ጨምርልኝ በል ነው ያላቸው። ያወደሳቸው ምን ብሎ ነው? ወኢነከ ለዐላ ኹሉቅን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ፣ በከፍታ ላይ ነህ ብሎ ነው ያወደሳቸውና ትናንትናው
ትልቁ ልንማር የሚገባው ነገር ምንድነው? ሌሎች ወገኖች ምንም ያክል ወደታች ወርደው እስልምናን ቢያንቋሽሹ እንኳ እኛ ከነሱ ጋር ወደታች መውረድ እንደሌለብንና በከፍታችን ላይ ሆነን እነሱን ወደ ላይ መጎተት እንዳለብን የተማርንበት ነው። ብዙ ሰዎች ኦንላይን ላይ ገብቶ እዛው ሲሰልሙ ነበር፣ ሻሃዳ ሲይዙ ነበር። የተፈለገው ዓላማ የተፈለገው ነገር ተገኝቷል ማለት ነው። ሌላው ነገር ምንድነው? ሰዎቹ እስልምናን የሚያንቋሽሹበት ትልቁ ዓላማ ምንድነው? እዛ ስር ለመደበቅና ሰዎች ወደ እስልምና እንዳይሄዱ መከላከል ነው። ያ ነገር ለተወሰነ ጊዜ ሊጠቅም ይችላል፣ ግን ዘላቂ አይደለም። የመካ ሙሽሪኮችን አይታችሁ እንደሆነ ልክ ነብዩ ሰለላሁ ዐለይሂ ወሰለም በመጡበት አካባቢ ምንድነው ያደረጉት? ማፌዝ፣ ስድብ ነው የጀመሩት ማለት ነው። ያ ነገር አላዋጣ ስላቸው ደግሞ ወደ ግድያና ወደ ጦርነት ነው ያመሩትና ለምን? የስድብ የብሽሽቅ እነዚህ ነገራቶች ጊዜያዊ ናቸው፣ ሁልጊዜ አያዋጡም። እና ወገኖቻችን ከዚህ ብዙ ነገር ይማራሉ ብዬ ተስፋ አደርጋለሁ። ጀዛኩሙላሁ ኸይረን ወዱዕ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ወጃዲልሁም ቢለቲ ሂየ አሕሰን። ወደ ጌታ መንገድ በብልሃትና በመልካም ግሳጼ ተጣራ ብሎ አላህ ሱብሓነሁ ወተዓላ የሚመክርበት ምክንያትም ፍሬ ማፍራት የሚችለው መልካም ስነ ምግባር ብቻ ነው። እኔ ከብዙ ሰዎች ጋር ውይይት አድርጋለሁ፣ አውርቻለሁ ለረጅም ዓመታት። ከ10 ዓመታት በፊት አብረን ያወራናቸው የማረሳቸው ክርስቲያኖች አሉ፣ መልካም ስነ ምግባር ያላቸው ከነስማቸው የማያስታውሰው። በቅርብ ጊዜ አብረን የተወያየ ነው ከነጭራሹ የማላስታውሳቸው ሰዎች አሉ። ለምን? መልካም ስነ ምግባር የሰውየውን አስተምሮ ባትቀበሉ እንኳ ማንነቱ በውስጣችሁ ተቀርጾ እንዲቆይ ያደርጋል። ክፉ ስነ ምግባር ደግሞ ሰውየው የሚናገራቸውንም ነገራቶችን እንድትጠሉና በተወሰነ ጊዜ ብቻ እንድትረሱ ያደርጋቸዋልና ስለዚህ በዚህ ነገር ላይ እንበርታ እላለሁ። አሰላሙ አለይኩም። ወአለይኩም ሰላም። እናመሰግናለን። ሌሎች በጣም ረጅም ሰዓት ቆየን። ከታች አስገባን የምትሉ ሰዎች አሁን እናንተ ጋር የመወያየት ፍላጎት የለኝም። እዚህ ለመወያየት ላይቭን የከፈትኩት ሙስሊምና ወንድምና እህቶች ትናንት እኛን ወክሎ በዲቤት ባደረገው ወንድማችን ዙሪያና ውይይቱ እንዴት እንደነበረ እርስ በራሳችን ነው መመካከር መማማር የፈለግነውና ከእናንተ ጋር አሁን ጥያቄ መልስ ንትርክ ውስጥ መግባት ስለማልፈልግ እንደዛ አላስገባም። ከይቅርታ ጋር ሌላ ቀን ስከፍት እኔ ራሴ ለምኜ እጠራችኋለሁ። ሌሎች ወንድሞች ሐሳብ ያልሰጣችሁ ካላችሁ ሐሳብ ስጡና ከዛ እንወጣለን እንዘጋለን። ጲላጦስ ረጅም ሰዓት ቆየ መሰለኝ። ጲላጦስ የባቢሎን አለ ዘመዳችን። ታድላ ድሉን ስለሰጣኝ በጣም አመሰግናለሁ። እና ማታ አንድ ጨዋ ሰው ከባለጌ ጋር ቁጭ ማለቱ ነው ያየነው እንጂ ምንም አይነት ትምህርት ያላገኘንበት የአንድ ሃይማኖት አስተምሮ ብቻ ያየንበት ዲቤት ነበረና በጣም ያሳፍራል። ሃይማኖት ከመስበክ ይልቅ ያንተ አምላክ አንገት አለው እጅ አለው ጣት ቀዳዳ ነው ወይስ መጽሐፍ ቅዱስን ከፍቶ ማስተማር ነበር የሚቀለው? ገባት አድላ መጽሐፍ ቅዱስን ከፍተ ስታስተምር አንድ ሰው በትምህርቱ ተማርኮ በአስተምሮ ተማርኮ ወደ አንተ ሊመጣ ይችላል። ግን ማታ ያየነው ዲቤት የአንድ ሃይማኖት ጥላቻ በሚገርም ነገር ፕሮቴስታንትና ኦርቶዶክስ በአስተምሮም በምንነትም አንድ ያልሆኑ ሁለት የሃይማኖት እንትኖች አንድ የሆኑበት ገባክ? ምንድነው ከአንድ አስተማሪ ከአንድ ዕውቀት አለው አንድ ሃይማኖት አስተማሪ ነው ብለህ ከምታስበው ሰው ምንድነው የምትጠብቀው? የሃይማኖት ጥላቻ ወይስ ሃይማኖት አስተምሮ? ስለ አምላክኛ አንገት ምን ያገባን? ስለ አምላክ ጣት ምን አገባን? የትኛው ሃይማኖት ነው ስርዓት አስተምሮ ያለው? የትኛው ሃይማኖት ነው ስለ ሃይማኖት ንጽጽር ትክክለኛ አስተምሮ ያየነው? ማለት ማታ ሁሱን ያስተማረን በጣም አመሰግነው። በጣም አንደበተ ትሩሩ እንቁ የሆነ ልጅ ማታ ያየነው አይመጥነው። እፎይ ከሁሱ ጋር ቁጭ ብሎ ለመማር ለማስተማር እንኳን ለውይይት ቀርቶ አጠገብ ላጠገብ ቁጭ ለማለት በአንድ መኪና ውስጥ ወንበር ላይ ራሱ መጋራት አይመጥነው። እኛ ውይይቱ ጠርተን ነበር።
665ቶች ከኢምራን ጋር እፎይን ጠርተነው ነበረ። አሻፈረኝ ብሎ አንድች ተራ ሃይማኖቷ ማታቅ ምንነቷ ማታቅ ሴት ስጠራው ግን እሷ ስር ሄዶ ተወተፈ። ተድላ እቺ ልጅ ኡስታዞችን ስትሰድብ የነበረች ኡስታዞችን ስታንቋሽ የነበረች ገባክ? ምን ብለው ነው እሷ ጋር የሚሄዱ? ገባክ? ምን ብለው ነው የሚሄዱት? ለምንስ? አንድ ሰውዬ ደግሞ ፖለቲከኛ ነው። በፊት እስላሞችን መጀመሪያ ክርስቲያኖች ሲሰድብ የነበረ፣ ሁለተኛ ሙስሊሞች ሲሳደብ የነበረ ምን እዛ አስኬደው? አሁንም ማታ ያየነው ፍትሃዊ ያልሆነ የሰዓት ሌብነት አይተዋል። ስልኩ ሸፍኖ ሰዓት ሲያቆም ደቂቃዎችን እሱ እየለመነ የነበረው እኮ ደቂቃውን አትዝጋው እያለው ነው። ገባክ ተድላ? አሁንም እፎይ መጽሐፍ ቅዱስ አይችልም ማንበብ እንኳን ቀልቶ አምስቱ የቤተ ክርስቲያን አስተምሮ አያቃትም። የኦርቶዶክስ አምስቱ ዋና መሰረቶችን አያቃቱ ምንም። እፎይ ማለት ስድብና ስድብ ብቻ የሃይማኖት ጥላቻ እሙሙ ይዞ የሚሽከረከር ሰው ነው። እውነት በትምህርቴ አላፍርም፣ እውነት በመጽሐፍ ቅዱስ አላፍርም፣ ችግር የለውም ብሎ የሚችል ከሆነ ይሄው እኛ ጠርተነዋል። ከኢምራን ይወያይ። ለምንድነው ኢምራን ሲመጣ ኢምራን የበረሃ አንበሳ መሰለው እንዴ? ፊቱ በቦምብ የተጠበሰ መስሎ ባንዴ ጠቅሮ ከስቶ እንደዛ አይተው ከሆነ እኮ ፊቱ በጣም ጠቅሮ አሪፍ ነው። እሺ ያየንበት ነው። ለማንኛውም ውይይቱ አሁን ይቀበል ከሆነ ቢሆኑ ቆንጆ ነው ትላለህ። በቀጣይ ውይይቶች ምን አይነት መንገድ ቢካሄዱ ቆንጆ ነው ትላለህ? ውይይት ጥሩ ነው። ገባክ ተድላ? ሃይማኖት ውይይት ጥሩ ነው። የአንድን አስተምሮ ስታስተምረው አንድ ኤቲስት የሆነ ሰው አንድ ሃይማኖት አልባ የሆነ ሰው በዛ አስተምሮ ተማርኮ ሊገባ ይችላል። ማታ ግን ምንም አይነት ያላየንበት አንድ ጨዋ ሰው ከባለጌ ጋር ቁጭ ብሎ ያየንበት ነው። አሁንም ስርዓት በተሞላበት ፍትሃዊ በሆነበት እውነት አስተምሮ እችላለሁ እኔ ቄስ ነኝ ሚል ከሆነ ይምጣና ከኢምራን ጋር ይወያይ። ፍትሃዊ በሆነ መንገድ እኛ እናወያየዋለን። ንጹህ በሆነ ታማኝነት ግን ማታ ታማኝነት ያልነበረበት ሰዓት እየተሰረቀ አንድ ምስኪን ሰው ጨዋ ሰው ተጨንቆ ከባለጌ ጋር እንደዚህ አይነት በጣም ያሳፍራል። እና እኔ ማታ ትምህርት ሳይሆን ያየሁት ብሽሽቅ ነው። ብሽሽቅ። አሪፍ ቴንኪው። እሺ ሌሎቻችሁ እድሉን ያላገኛችሁ ወንድሞች ካላችሁ ማይክ ክፈቱና አውሩ፣ ተናገሩ። ሰላም አለይኩም፣ እንዴት ናችሁ? ተድላ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። መርሐባ። አንድ ሁለት ሀሳቦችን ላንሳ። አክቹሊ ያው አብዛኛውን ኡስታዝ ሙዓዝም ተናግሮታል። የመጀመሪያው ማንሳት የምፈልገው ክርስቲያኖችን በአንድ ነገር አደንቃቸዋለሁ። ክርስቲያን ወገኖቻችንን በአንድ ነገር አደንቃቸዋለሁ። ጎበዞች ናቸው ማለት ይቻላል። እኛ ጋር ኢቨን ይሄ ነገር የተጠቀሰው ቁርአን ላይ ነው አይደል? ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ በአላህ መንገድ ላይ ተሳሰሩ ማትፈራረቁም የተባልን ሰዎች ነን። ወላኪን እዚህ ላይ እኛ ሙስሊሞች ጋር ስንመጣ በጣም ደካሞች ነን፣ በጣም ማለት ነው። ወላሂ ከተባለ እንዴ ላይክ ማናችንም ኡስታዞችን ፎሎ ብናደርጋቸው፣ ኡስታዞችን ብንከተላቸው፣ የእነሱን አካውንት ኮፒ ሊንክ ብናደርግ አንድ ምንድነው የምንጠቀመው እኛና እኛ ብቻ ነን።
ሁሱን ፎሎ ብናደርገው ሁሱ የሚጠቀመው ነገር የለም። የሚጠቀመው ይሄ ማህበረሰብ ነው። ማሻአላህ ተባረከ ረህማን። ሁሱ እያነሳ የሚያወራቸው ፖይንቶች፣ ኡስታዝ ወሂድ እያነሳ የሚያወራቸው ፖይንት እኔ ወላሂ ነው የምላችሁ። ኡስታዝ ሙዓዝ አሁን ለምሳሌ ቪዲዮዎቹ ከምንም ነገር በላይ በቃ ያኒ እርጋታ አላቸው። ምርታሃ ነው የምንሆነው። ያኒ ይሄ ልባችንን የሚያረጋጋ ቪዲዮዎችን ነው የሚፖስተው ኡስታዝ ሙዓዝ። ቁጭ ብዬ ስራዬን ሙሉ የጨረስኩበት ቀን አለ ገብቼ እያዳመጥኩት። እስክሮል ስታረጉት የምትሰለቹት አይደለም። በቃ ያኔ አወራሩን ምኑን ስትመለከቱት ማሻአላህ አላሁመ ባሪክ። ስለዚህ ኡስታዞችን ፎሎ ብናረጋቸው የምንጠቀመው እኛ እንጂ ማንም አይደለም። ፈርስት። ሁለተኛ ነገር ደግሞ የትላንቱ እንትን ላይ ስንመለከት የመጀመሪያው ወንድሞች እስልምና የሚባለው ነገር ምን ያህል ትክክል እንደሆነ እስልምናን ለማሳወቅ ምን ያህል ፈርዘር እንደሚሄዱ ያየንበት ነው። ውይይቱ 3 ሰዓት ላይ ነበረ። 30 ደቂቃን ጠብቀው ተባለ። ከዛ በኋላ ቀረ። ኢምራን ጠራ። ከዛ ሁሱ ከአቡበክር ጋር ገባ፣ አልመጣም። ከአብዱልከሪም ጋር ገባ፣ ቀረ። ብቻዬን አለ። ይሄ ሁሉ ራሱ ውይይት ባቀረበው ያኔ እኔ ስሙን አልጠራውም በአቡ ጀሃል እንግዲህ እሱ ቀርቶ እነዚህ ኡስታዞች ግን ሁላቸውም እየተቀባበሉ ናና ተወያይ። ኢት ሚንስ እኮ ምንድነው መሰላችሁ? ሌትስ ሴይ ይሄ እድል የተሰጠው ለሙስሊሞች ነው። ማለትም እናንተ ሙስሊሞች ኑና 80 ምናምን ሺህ ህዝብ ነው የተቀመጠው። እናንተ ሙስሊሞች ኑና ሃይማኖታችሁን ስበኩን፣ ሃይማኖታችሁን አሳዩን፣ እስልምናን ውበቱን አሳዩን። እስኪ ከነቢያቶች ውስጥ አንድ አምላክ የሰበከውን ነቢያቶችን አሳዩን ተብለን ስንል ወላሂ ከትልቅ እስከ ትንሹ ተነስቶ በደስታ ነው ሃይማኖቱን የሚሰብከው። እስልምና የሚሰበክለትም ሃይማኖት ስለሆነ እስልምና ከላይ እስከ ታች ቁርአናችን ላይ በቃ አክመልቱ ለኩም ዲኑኩም ነው የተባልነው እኮ። ዛሬ ዲናችሁ ሁላችሁ ምንም የጎደለ ነገር የለም። የተሟላ ዲናችንን ለመስበክ ከሴት እስከ ወንድ፣ ከአዋቂ እስከ ትንሽ፣ ከሽማግሌ እስከ ወጣት ተሯሩጠን እስልምናችንን ለማስተማር እንሄዳለን። እና አቡ ጀሃል ጋር ስንሄድ አንዴ ከሴት ጋር ገብቶ አንዱ ከማንም ፖለቲከኛ ጋር ሃይማኖቱን ከሚቀያየር ጋር ገብቶ ምናምን ፖለቲካ መስራት ይሄ በነገራችን ላይ ጀህልናህን እንጂ ይሄ ሃይማኖትን ትልቅ አድርገህ ምናምን የሚያሳይ ነገር አይደለም። ሰከንድ ሁለተኛ ነገር ደግሞ አይ ቲንክ ይመስለኛል አቡ ጀሃል አላወቀውም እንትኑን ይሄ ርዕሱ ራሱ ምን እንደሆነ አላወቀውም። ምክንያቱም አይታችሁ ከሆነ በነቢያቶች የተሰበከው ሃይማኖት እስልምና ነው ወይስ ደግሞ ክርስትና የሚለው ነው አይደለ? ሶ ገባ አንድ ጥቅስ ነው አይ ቲንክ ይመስለኛል ፋይል ሲያዘጋጁለት የክርስትናውን ረስተውት የሰጡት አንድ ጥቅስ ነውና ሶ ገባ ጥቅስ ከፈተ። እግዚአብሔር ቅዱስ ተብሏል። ቅዱስ ተብሎ የተጠራ አምላክ ማን ነው? እግዚአብሔር ነው አለና ወረደ። ሴት ልጅ በጀነት 72 ምን አገናኘው? አሁን እስልምና ተሰበከና 72 ሚስት ምን አገናኘው? ወላሂ ምንም የሚያገናኘው ነገር የለም። በነገራችን ላይ እንዴ እስቲ እስልምናን ክርስትናን የሰበከ ነብይ አምጣ ስንለው እንትን እንደዚህ ተባለ፣ ሰይጣን ነው እንደዚህ ያለው። ላ ያ አኺ እኛ እስቲ የተሰበከው ሃይማኖት የትኛው ነው? እስልምና ከሆነ እስልምናን አሳየን የተባልነው አይደለ? ስለዚህ አንዳንዴ ይሄ ምንድነው መሰላችሁ ሁለተኛው ሌላው ደግሞ ሲሰራ የነበረው ይሄ ፋላሲ መስራት ነው። ማለትም ፖለቲካ አክቹሊ ሰውየው መጀመሪያ ፖለቲካዊ ነበረ። ያ ነገር አላዋጣ ሲለው ነው ደና ገንዘብ ሃይማኖቱ ላይ ስላገኘ ወደ ሃይማኖቱ የመጣው። ስለዚህ የሰራው ነገር ምንድነው? አትፍራ፣ ውሃ ጠጣ ምናምን ነገር እያለው ውሃ ይጠጣል። ፊሊንጉን ነው እየተናገረ ያለው። እኛ በጣም የምንኮራባቸው ፕራውድ ሆነን በቃ በጣም ፕራውድ ሆነን ወንድሞች አለን ብለን የምንልባቸው እነ ኢምራን እነ ሁሱ ንጽጽር ላይ ያሉ በአጠቃላይ ወንድሞችን ፕራውድ ሆነን ነው እንትን የምንለው። 3 ሆነው ይምጡ ብሎ አንድ ለሆነው ሰውዬ የተርበተበተ ሰው ነው ኢምራን። ማሻአላህ ተባረከ ረህማን። እኔ እንደው ከገብርኤል በላይ ይፈሩታል ብዬ ብል እንትን አይመስለኝም። እኔ ገብርኤልን እንደ ኢምራን አይፈሩትም። በቃ he was a legend የሆነ ወንድማችን ነው። ያውቃል ኢምራን በሱ ስቴፕ ልክ ሊሄድ እንደሚችል ያውቃል። ሁሱ ጋር ስንመጣ ደግሞ አላሁመ ባሪክ በቃ ያኒ በስርዓት ዒልምን ከእውቀት ጋር ከስርዓት ጋር የሚራመድ ሰው ማለት ደግሞ ሁሱ ነው። ማሻአላህ ተባረከ ረህማን። ኢቭን እንኳን እንደዛ ዝም በል ምናምን እንኳን ሲለው እሺ ይቅርታ ብሎ የምርም አላህ ስብሐነሁ ወተዓላ እንዳዘዘው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነዛ ጠላቶቻቸው ላይ እንኳን እንደዛ ሲያደርጓቸው ይከተሉትን የነበረ መንገድ ዛሬ ላይ አሳየን ሁሱ። በቃ ያንን መንገድ ሁሱ መጥቶ በአካል አሳየን ዛሬ። ማሻአላህ ተባረከ ረህማን።
ኢቨን እንኮ ምንድን ያለው እኔ ከፈለክ ቄሶች ፊት አንተ መጥፎ ነገር መናገር ስለማትችል በአካል የትኛውን ቤተክርስቲያን ላይ ጥራኝና በአካል መጥቼ ልወያይህ ነው ያለው እሱ። ይሄ ነው እስልምናችን በቃ መታችሁ። ሁለተኛው ሌላው ደግሞ ማለት ነው አይ ቲንክ ባለፈው የተድላንም ኢንተርቪው ያየሁት ነበርና ከሁሉም ሰው የምንሰማው ሌጀንድ የሆነ ንግግር ክርስቲያኖች ናቸው እስልምናን እንድናይ የሚያደርጉን፣ ክርስቲያኖች እስልምና እንድናይ ያደርጉናል። ይሄ የተድላም ንግግር ነበር። የብዙዎቹ ክርስቲያን ሰለምቴ ወገኖችም ልጆችም ንግግር ነው። ክርስቲያኖች ይገፏቸውና የሆነ ጥያቄ ሲጠይቅ ሙስሊም ነህ ይባላል፣ ይመጣል እስልምና ምንድን ነው፣ ከዛ በዛው በፍቅር ወድቆ ይቀራል እስልምና ላይ። እንደዛ እሱ አንድ ሰው ሃይማኖቱን ከመስበክ በላይ የሌላን ሰው ሃይማኖት ጥላቻ ማሳየት ክርስትናን ትክክል አያደርገውም። እናንተ እስልምና እንዲህ ነው አይሻ እንዲናት ብላችሁ ስትሉ ወላሂ ወቢላሂ ተውፊቅ በምንም ተአምር እግዚአብሔርን ወይም ደግሞ ኢየሱስ ክርስቶስን አምላክ አታደርጉትም። በቃ ክርስትናን ትክክል አታደርጉትም። ክርስትና ትክክል ነው ስበኩን። ገሌ የሚባል ነብይ ክርስትናን ሰብኳል በሉ። ትላንትና እነሱ እንደዛ ተሳደበ። ማሻአላህ ተባረከ ረህማን 20 ሰው ነው 10 ምናምን ሰው ነው ሰልሞ ላይቭ የተዘጋው። እስልምናን ተቀብለው ላይቭ ተዘጋ። በቃ ስብዕና ምን እንደሆነ እውቀትን ከስብዕና ጋር አሳይቷቸዋል። ሌላው የምትከተሉትን ሰው ወቁ። አሁን እዚህ ቲክቶክ ላይ ሁላችንም ማለት ነው ሆይ በጣም የምንወድ ሰው ነን። ይሄ አቡ ጃህል እስልምናን ስለሚሳደብላችሁ በቃ ጀግናችን ነው ጀግናችን ላ ያ አኺ እኛ ሙስሊሞች አንድ ነገር እናምናለን። እቺ ህይወት እቺ ዱንያ ማለት መሸጋገሪያ ድልድይ ናት። በቃ ዘላለም የምንኖርባት አይደለችም። እንደ እንግዳ እንኖራለን፣ ኸይር ስራችንን ይዘን ወደ አኺራ እንሻገራለን ብለን የምናምን ሰዎች ነን እኛ ሙስሊሞች። ክርስቲያኖች ዘላለም የምትኖሩ ይመስላችኋል? ይሄ አላህ ፊት ቆማችሁ ነገር አምላካችሁ ፊት ቀርባችሁ ሚዛን እንደምትመዘኑ አታውቁትም። እኛ ጋር ስትመጡ ፈመን ያዕመል ሚስቃለ ዘረትን ኸይረን የራ ፈመን ያዕመል ሚስቃለ ዘረትን ሸረን የራ ነው። ኸይረ ስራው የብናኝ ያህል እንኳን ብትሆን ትመዘናለች፣ መጥፎ ስራው የብናኝ ያህል እንኳን ብትሆን ትመዘናለች ነው። በቃ የምትቀርልን ስራ የለችም። ይሄንን ስለምናቅ እናንተን ወደ እስልምና ስንጠራችሁ ራስ ወዳዶች አይደለንም እኛ ሙስሊሞች በጣም በቃ ሁሉንም ሰው ስለምንወድ ኑ አብረን ጀነት እንግባ፣ ተያይዘን ጀነት እንግባ። ጀነት በጣም ሰፊ ናት። በቃ ራስ ወዳዶች አይደለንማ። ጀነት ሰፊ ናት፣ ኑ አብረን እንግባ ነው የምንላችሁ። እናንተ ጋስ የሌላን ሰው ሃይማኖት የሚሳደብላችሁ ሰው ምናምን ለእናንተ በቃ ሌጀንዳችሁ ነው ምናምን ይዛችሁት በቃ ጎበዝ ጀግናችን። አሁን አንዱ ቄስ ነው ተነስቶ ቪዲዮ ሰራ እፎይ እየሰራ ያለው ነገር ልክ አይደለም፣ ምክንያቱም የሰውን ሃይማኖት እየተሳደበ አምላካችንን አሰደበብን አለ። ቄሱ ልክ ነው። አንደኛው ቪዲዮ ሰራ እርሱ ሲጀመር ቄስ አይደሉም፣ እፎይ ምን አረገ? እፎይ አስተማራቸው። ላ ያ ሐቢቢ ዱርዬ መንገድ ለመንገድ የሚዘርፍ የሚሰርቅ ምናምን ጎዳና ላይ የሚኖር ዱርዬ ወላሂ እፎይ የሚሳደበውን ስድብ አይሳደብም። ሼም ኦን ዩ በቃ ሼም ኦን ዩ ማለት አንተ ማለት ለእኔ ቅምቅም አያቴ ትሆናለህ። በቃ ትልቅ ሰው ነህ። እኔ ከትልቅ ሰው መማር ያለብኝ ነገር አለ። በቃ እኔ ቢያንስ ተው ሃይማኖትን አልውደደው አይደለ፣ ሃይማኖትን አልቀበለው፣ ካንተ ግን ስብዕና ልማር። በቃ ቢያንስ እንኳን አንተ መተህ ክርስትናን ስሰብከኝ ወይ አቡ ጃህል እኮ እውቀት ባይኖረውም ቢያንስ እንኳን ስብዕናው አሪፍ ነው ብዬ ካንተ ስብዕና ልማር። አንድ የመንደር ወጠጤ መንደርተኛ እንኳን ሊሳደብ የማይችለውን ስድብ ለሚሳደብ ሰው ኖ እሱ ልክ ነው፣ ሃይማኖታችንን አስከበረ። ወላሂ እኛ ተሳድበን አምላክ የምናደርገው አምላክ የለንም። እኛ ዋሽተንለት የምናጸድቀው እስልምና የለንም። እስልምናችን በሐቅ ላይ የቆመ ነው። ሐቅን ተናግረን እስልምናን እናጸድቀዋለን። ተሳድበን ሰውን ዘልፈን የሰውን ሃይማኖት ዝቅ ከፍ አድርገን የምናጸድቀው አምላክ የለንም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ6 ዓመቷ አይሻን ስላገቡ ኢየሱስ ክርስቶስን አምላክ አያደርገውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ዞሩ የሚለውን ርዕስ ይዛችሁ ስለመጡ ኢየሱስ ክርስቶስን አምላክ አያደርገውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዲት የቁረይሽ ሴት መታ ሴጣንክ ተወክ ወይ ብላ ስላለችው ኢየሱስ ክርስቶስን አምላክ አያደርገውም። ስላሴን አያጸድቀውም። በጉባኤ የጸደቀውን ሃይማኖት
ከፍ አያረግላችሁም። በጉባኤ የጸደቀውን ሃይማኖት ትክክለኛ አያረግላችሁም። በቃ ክርስትና ልክ ነው ብላችሁ የምትሉ ስርዓት ባለው ባንክሮትና በአግባቡ ትልልቅ ሰዎች ነን። አትሊስት እንኳን ፊደል የቆጠርን ሰዎች ነን ነውና አሞግቱን በእውቀት በቃ። ከዛ ውጪ እንዲህ ነው ስለተባለ እኔ እንዴት ነው አንድ ሰው ግን እንዲህ ቆሻሻ የሆነ አእምሮ ያለውን ሰው ሞከስ ማይንድ የሆነን ሰው እንዴት ነው አርአያ አድርጌ የሚይዘው? እንዴት እኔ እኮ የሆነ ሰው በቃ እኔ ወይ ተድላ ይመቸኛል፣ ተድላ ጥሩ ሰው ነው ብዬ ስል ለምን ስብዕናው ጥሩ ነው ላችሁ ጃይ ይቀጥል። እሺ ኢብኑ ፉላንም ፎሎ አርጉት። አፎን ተድላ ጀዛከላህ ጃ ቀጥል።